ሁል ጊዜ መጽሐፍ ቅዱስን ስታነቡ የተጻፈበት ቦታ የተጻፈበት ሀገር ጸሐፊያኑ የጻፉበትን አውዱ መረዳት ያስፈልጋል። ለምሳሌ በዕብራውያን ልማድ አንቺ ሴት ማለት የማቃለል አይደለም። አዳም ልክ ሔዋንን እግዚአብሔር ከጎኑ አጥንት ወስዶ ከፈጠራት በኋላ ማን ትባላለ? ሴት ትባላል አይደል? ሴት ማለት ይላል ትርጉሙን መጽሐፍ ቅዱስ ሴት ማለት አጥንትሽ ከአጥንቴ ስጋሽ ከስጋዬ ማለት ነው ይላል። አንቺ ሴት ማለት አንቺ አጥንትሽ ከአጥንቴ ስጋሽ ሰው የሆንኩት የተዋሃድኩት ካንቺ አጥንት ካንቺ ስጋ ነስቼ ተዋህጄ ነው ማለት ነው። ስለዚህ አንቺ ሴት ሲላት አንቺ እኮ አጥንቴ ከአጥንትሽ ስጋዬ ከስጋሽ ነው እያላት ነው። አንቺ ሴት ያለበት የተናገረበት መልስ የሰጠበት መንገድ የውርደት አይደለም። ከሷ ስጋና አጥንት እንደነሳ በክብር የገለጠበት ነው። ካንቺ ጋር ምን አለኝ? አሁን ይሄን ቃል ስናነበው እንደ ስድብ የሚቆጥሩ ሰዎች አሉ። ነገር ግን አይደለም። ካንቺ ጋር ምን አለኝ ብቻ አይደለም ያለው፣ ጊዜ ገና አልደረሰም የሚለውንም ቃል ተናግሯል አምላካችን ኢየሱስ ክርስቶስ። ካንቺ ጋር ምን አለኝ ማለት ንባቡ ሲተረጎም የሚሰጠው ትርጉም ልመናሽን የማልቀበልበት የማላደርግበት ምን ምክንያት አለኝ ማለት ነው። ለዚያ እኮ ነው ወዲያውንም እመቤታችን ምን ትላለች? የወይን ጠጅ እኮ የላቸውም ስትለው አንቺ ሴት ካንቺ ጋር ምን አለኝ ጊዜ ገና አልደረሰም ሲላት ወዲያውኑ ሄዳ ምንድነው ያለችው? የሚላችሁን አድርጉ ነው አይደል? አሁን ስድብ ቢሆን ካንቺ ጋር ምን አለኝ የማቃለል ቢሆን ሂዱና የሚላችሁን አድርጉትን ነበር። አይ መልሱ ገና ነው ዘግይቷል፣ ፈቃዱን አላስታወቀኝም፣ ስለዚህ ጠብቁ ነበር የምትላቸው። እናትና ልጅ ተግባብተዋል እኮ። አንቺ ሴት ካንቺ ጋር ምን አለኝ ጊዜ ገና አልደረሰም ሲላት ገና አልደረሰም እያላት ሄዳ የሚላችሁን አድርጉ አለቻቸው። ወዲያውኑ ጋኖቹን እጠቡ ነው ያላቸው። ውሃ ሙሉ አላቸው። አያችሁ ክርስቶስ የተናገረው ለእናቱ ገብቷታል። ምላሹ ፈቃደኛ እንደሆነ ገብቷታል። ታዲያ ካንቺ ጋር ምን አለኝ ጊዜ ገና አልደረሰም ያለው ምንድነው ከተባለ መተርጉማን ያብራሩትን ጥቂት እንመለከታለን። ጊዜ ገና አልደረሰም ያለው አሁንም ቅድም እንዳልኳችሁ እየተናገረ ያለው ስለ ጎደለው የሚጠጣው የድግስ የወይን ጠጅ ብቻ አይደለም። ስለምኑ ነው ብለናል? ስለ ስጋውና ደሙ። ጊዜ ገና አልደረሰም ያለው የምሰቀልበት የምሞትበት ስጋ የምቆርስበት ደሜን የማፈስበት ጊዜ አልደረሰም። 30 ዓመት ሆኖታል። ተጠምቋል። በገዳመ ቆሮንቶስ ጾመ ጸልዮ ወጥቷል። የሚሰቀልበት ጊዜ ግን ገና ነበር፣ ጥቂት ይቀረው ነበር። ስለ መስቀሉ ስለ አማናዊው የወይን ጠጅ ስለ ደሙ ነው ጊዜ ገና አልደረሰም ያለው። ይህንንማ እኮ እዛው አድርጎታል። ፈቃደኛ ባይሆን እኮ የወይን ጠጅ አይሆንም ነበር። ጊዜ ገና አልደረሰም ያለው የሚሰቀልበትን ነው። አንድም ደግሞ ካንቺ ጋር ምን አለኝ ያለው ፈቃድሽን ማልፈጽምበት ልመናሽን ማልፈጽምበት ማላከናወንበት ምን ምክንያት አለኝ ነው። ይህንም ከመጽሐፍ ቅዱስ እንመልከት። በአንደኛ ነገሥት ምዕራፍ 17 ቁጥር 18 ላይ በሰራፕታ በሚባል ስፍራ የነበረች አንድ ድሃ ምስኪን ሴት በረሃብ ዘመን ጥቂት ዱቄት ብቻ በቤቷ ቀርቶ ጥቂት ዘይት ብቻ በቤቷ ቀርቶ የእግዚአብሔር ሰው ኤልያስ ሰማይ 3 ዓመት ከ6 ወር ተዘግቶ ረሃብ ድርቅ በሆነ ጊዜ የሚበላው አጥቶ ወደሷ መጣ። ታውቃላችሁ ሰማይን ዘግቶ ነበር ኤልያስ እና ዘግቶ እግዚአብሔር ራራ ለህዝቡ። ህዝቡ በድርቅ በረሃብ አለቀ። ኤልያስን በቀን በቀን ምግብ እያመጣ የሚመግበው ቁራ አለ። ህዝቡን ረሳቸው ረሃባቸውን። እግዚአብሔር እንዴ ህዝቡ አያሳዝንህም ወይ እስኪለው ድረስ ማለት ነው። እግዚአብሔር መክፈት ይችላል፣ ግን የቅዱሳንን ስልጣን ክብር ለመግለጥ ኤልያስ የዘጋውን ኤልያስ መልሶ እንዲከፍት ፈቅዷል እግዚአብሔር። በኋላ ያ የሚመጣው ቁራ ቀረበት፣ ተራበ፣ ወደ መንደር ገባ። ይህችን ሴት አገኛት። እባክሽ የሚበላ ስጪኝ ሲላት እኔና ልጄ ይቺ ዱቄት ብቻ ነው ያለችው በቤት አለችው። ቀድመሽ ለኔ ጋግረሽ አብይኝ አላት። ጋግራ ሰጠችው፣ በላ።
በልቶ ሲወጣ ልጇ በጠና ታሞ ለሞት ደረሰባት፣ ሞተባት። ከዚያ እንዲህ አለችው ኤልያስን፣ የእግዚአብሔር ሰው ሆይ ካንተ ጋር ምን አለኝ? ኃጢአቴንስ ታሳስብ ዘንድ ልጄንስ ትገድል ዘንድ ወደኔ መጣሃልን አለችው። ካንተ ጋር ምን አለኝ? ጥል የለኝ፣ ክርክር የለኝ፣ ልዩነት የለኝ። ልጄን ልትገድለው እንዴት መጣህ አለችው። ካንተ ጋር ምን አለኝ? ምን ጠብ፣ ምን ክርክር፣ ምን ልዩነት አለኝ? ካንቺ ጋር ምን አለኝ ያለው ስድብ አይደለም ለማለት ነው። መጽሐፍ ቅዱስን እንዲህ መረዳት ያስፈልጋል። ከሰው ከተለያዩ ሰዎች አምላካችን ኢየሱስ ክርስቶስ አጋንንትን እያወጣ ሲያሳድድ ሲፈውሳቸው አጋንንት ምን ይሉ ነበረ? መጽሐፍ ቅዱስ ላይ የእግዚአብሔር ልጅ ሆይ ካንተ ጋር ምን አለን? ልታጠፋ መጣህን ይሉ ነበር አይደለም? ካንተ ጋር ምን አለን እየሰደቡት ነው። እባክህ ተወን እኮ ነው። ምን አለን ካንተ ጋር ተወን እያሉት እኮ ነው። ካንቺ ጋር ምን አለኝ የሚለው ቃል ከስድብ ጋር ከማቃለል ጋር ወይም ደግሞ እሷን ካለመታዘዝ ጋር ተደርጎ ሊተረጎም የሚገባው ቃል አይደለም። አንቺ ሴት አጥንትሽ ከአጥንቴ ስጋሽ ከስጋዬ ማለት ነው። ሴት ካንቺ ጋር ምን አለኝ? ምን ጠብ፣ ምን ክርክር፣ ምን ልዩነት አለኝ? ጊዜ ገና አልደረሰም። በመስቀል ላይ ተሰቅዬ ስጋዬን ደሜን መቆርስበት ማፈስበት ጊዜ አልደረሰም። ከስጋው ደሙ ጋር የተያዘ ሐሳብ መሆኑን ልንረዳው ይገባል። ወዲያውኑ እመቤታችን ምን አለች? የሚላችሁን አድርጉ አለቻቸው አገልጋዮቹ። የሥራ መጀመሪያ ባደረገው የሥራው መጀመሪያ ያደረገው አምላካችን 30 ዓመት ሲሞላው መጠመቅ ነው። በዮርዳኖስ እንዳከበር ነው። ያን ጊዜ አብ በደመና ሆኖ በማቴዎስ ወንጌል ምዕራፍ 3 ላይ በደመና ሆኖ የምወደው ልጄ ይህ ነው የሚላችሁን ስሙት። በታቦር ተራራ ላይ ብርሃነ መለኮቱን ሲገልጥ በማቴዎስ ወንጌል ምዕራፍ 17 ቁጥር 5 የምወደው ልጄ ይህ ነው የሚላችሁን አድርጉ። እመቤታችንስ ምን አለች? አባቱ የባህሪ አባቱ እግዚአብሔር አብ የሚላችሁን አድርጉ ይላል። እመቤታችንስ እናቱ ምን አለች? የሚላችሁን አድርጉ። አባቱ እግዚአብሔር አብ የባህሪ አባቱ እናቱም የሚላችሁን አድርጉ ነው ያሉት ሁለቱም። እመቤታችን ከአብ የተለየ ነገር እኮ አልተናገረችም። መልስ ሰጣት የሚላችሁን አድርጉ ብላ ነገረቻቸው። ወዲያውኑ በዚያ የነበሩትን 6 የድንጋይ ጋኖች፣ አንዱ ጋን 3 እንስራ ነው፣ 18 እንስራ እንደማለት ነው። 6 ትልልቅ የድንጋይ ጋኖችን እንዲያጥቡ አዘዛቸው። ውስጡ የነበረውን ሁሉ ሙልጭ አድርገው አጥበው እንዲደፉ ነው ያዘዛቸው። ጋኑ ባዶ ነው አልቋል፣ ግን እንዲያጥቡት በውስጡ ምንም አይነት ነገር እንዳይቀር ማለት ተአምሩ የእውነት መሆኑን እንዲረዱ። ስለቀረነው የወይን ጠጅ ትንሽ ነበረው፣ ጭላጭ ነበረው፣ አልተደፋም እንዳይሉ እጥብ አድርገው ውሃ እንዲሞሉ ነው ያደረገው። ስንት ድንጋይ ጋኖች? 6 የድንጋይ ጋኖች። ሊቃውንቱ ምን ይላሉ መተርጉማን? እነዚህ ጋኖች ከድንጋይ ተሰርተው እድሜያቸው ሲቆይ ሲያረጁ ወደ አፈርነት ይቀየራሉ። የሰው ልጆች ምሳሌ ናቸው ይላሉ። ሰው ከአፈር ተገኝቷል፣ ወደ አፈርም ይመለሳል። ጋኖቹ እንዲታጠቡ እንዲነጹ እንደታዘዘ የሰው ልጅ የወይን ጠጅ የተባለ የክርስቶስን ስጋና ደም ከመቀበሉ በፊት አስቀድሞ በንስሐ መጽዳት አለበትና ይላሉ። አሁንም ስለ ጋን አይደለም የሚነገረው፣ ስለ ሰርጉ ቤት ጋን እዚያው ያለቀ ጉዳይ ነው። ሚስጥሩ ያለው የወይን ጠጅ ልትሞሉ ስጋው ደሙን ልትቀበሉ ነውና በመስቀል ላይ የፈሰሰው በመስቀል ላይ የተቆረሰው የክርስቶስን ስጋና ደም ለመቀበል እንደ ጋኖቹ ራሳችሁን በንስሐ በጥምቀት ንጹህ አድርጉ ታጠቡ እያለ ነው። ለመሞላት ዝግጁ ነን? የወይን ጠጅ የተባለውን የክርስቶስን ስጋና ደም በውስጣችን ለመሞላት ዝግጁ ነን ወይ? ስለዚህ ይህንን አድርጉ አላቸው። አጠቡ፣ ውሃውን ሞሉ። 6ቱም ጋኖች ሞሏቸው። አንድም ይላሉ ሊቃውንት 6ቱ ጋኖች በዚህ ሰርግ ቤት ጣዕም አልባ የሆነ ውሃ ሞልተው ተቀምጠዋል። 6 ያለው 5 ቀን ተኩል ሲፈጸም 6ኛው ሺህ ሲመጣ
አምላካችን ኢየሱስ ክርስቶስ ጣዕም አልባ የነበረውን የሰው ልጅ ሕይወት ጣዕም እንዲኖረው በመስቀል ተሰቅሎ እንደፈወሰው 6 ጋኖች የተባሉት የዘመኑን ቁጥር የሚተኩ ናቸው። በዚያ ዘመን ላይ ጣዕም አልባ የነበረውን እንደ ውሃ የነበረውን የሰው ልጅ ሕይወት እንደ ወይን ጠጅ ጣዕም ያለው አድርጎ ለወጠው። ሰው ሆኖ ቀደሰው ነው። ስለዚህ አምላካችን ኢየሱስ ክርስቶስ በዚህ በቃና ዘገሊላ ተገኝቶ በእመቤታችን ምልጫ በእርሷ አሳሳቢነት አማላጅነት ውሃ ወደ ወይን ጠጅ እንደተቀየረ በእርሷ ሥጋ ደግሞ ተዋህዶ ዓለምን ደግሞ ቀድሶታል፣ ጣዕም እንዲኖረው አድርጎታል። ይህንን ያሳስብ ዘንድ አምላካችን በቃና ዘገሊላ ይህንን ተአምር አድርጓል። በቃና ዘገሊላ ሰርግ ቤት 2 አይነት ወይን ጠጅ ነው የቀረበው ማለት ነው። አንዱ ለሥጋ የሚሆነው መጠጥ ለድግሱ የነበረው፣ ሁለተኛው ደግሞ ክርስቶስ የተናገረው ጊዜ አልደረሰም ብሎ ያሳሰበው ግን በምስጢር የተናገረው ያስተላለፈው አማናዊው ሥጋውና ደሙን መሆኑን ልንረዳ ይገባል ማለት ነው። ሌላው ምን ይላሉ መተርጉማን? የመጀመሪያው የወይን ጠጅ አስቀድሞ የነበረው ለሕዝቡ የታደለው መናኛ የተባለው የወይን ጠጅ ሲሆን ሁለተኛው የወይን ጠጅ ደግሞ የበፊቱን ያስናቀው መልካም የወይን ጠጅ የተባለው 2 አይነት ነው የቀረበው ወይን ጠጅ ለሕዝቡ የታደለው። የመጀመሪያው ጠጥተው መናኛ ያሉት፣ ሁለተኛው ደግሞ ከጠጡ ከሰከሩ በኋላ እንደገና ሲመጣ ያስደነቃቸው እጅግ ልዩ ጣዕም የነበረው የወይን ጠጅ ነው ሁለተኛው የወይን ጠጅ። እነዚህን ሁለቱን ናቸው። ምን ይላሉ መተርጉማን? የመጀመሪያው የወይን ጠጅ አስቀድሞ ለሕዝቡ የታደለውና የጠጡት የኦሪት ምሳሌ ነው ይላሉ። የብሉይ ኪዳን ማለት ነው፣ የኦሪት ምሳሌ ነው። ሁለተኛው መልካም የተባለው ከጠጡ ከጠገቡ በኋላ ኢየሱስ ክርስቶስ ደግሞ ባርኮ ሲሰጣቸው ደስ እያላቸው እየጣፈጣቸው የጠጡት ደግሞ የሕገ ወንጌል ምሳሌ ነው ይላሉ። ሙሽራ የተባለ ራሱ ኢየሱስ ክርስቶስ ነው መድኃኒታችን። በብሉይ ኪዳን የነበሩ ሕጎች ልክ እንደ መናኛው የወይን ጠጅ ሰዎች የሚደሰቱበት፣ ነፃ የሚወጡበት፣ ሐሴት የሚያደርጉበት፣ እውነተኛ ሰላም የሚያገኙበት፣ የሥጋ የነፍስ ፈውስ በረከት የሚቀበሉበት አልነበረም። እውነተኛው የወይን ጠጅ ጣፋጭ እንደሆነ የሚያስደንቅ የሚያስገርም እንደነበረ ሕገ ወንጌል ኢየሱስ ክርስቶስ ዘግይቶ ከ5 ቀን ተኩል ወይም 5500 ዘመን በኋላ የሰጠን ግን ሕግ የምታስደስት ለዘላለማዊ መንግስቱ ክብር የምታበቃ ሰላም በረከት ያላት መሆኗን ለመግለጥ አምላካችን ኢየሱስ ክርስቶስ ከዘገየ በኋላ ከተጨነቁ በኋላ ካዘኑ በኋላ ከተከዙ በኋላ መናኛውን ከጠጡ በኋላ እውነተኛውን ደስታ የሚገኝበትን የወይን ጠጅ ሰጥቷቸዋል ይላል። አምላካችን እግዚአብሔር ከዚህ ከእውነተኛው ደስታን ከሚሰጠው ሰላም ከሚሰጠው ሕይወት ከሚሰጠው የወይን ጠጅ ሁላችንን ያሳትፈን። በሰው ልብ ውስጥ የተሞላችው አዲሲቱን ወይን ጠጅ ሕገ ወንጌል ነበረች። በጋኖች ውስጥ የተሞላው ማለት ነው። ጋን የሰው ልጆች ሰውነት ነው፣ ሕይወት ነው። በዚያ ጋን ውስጥ የወይን ጠጅ ጣፋጭ ሆነ የሚያስደንቅ የወይን ጠጅ እንዲኖር እንደተደረገ ሁሉ አምላካችን ሕገ ወንጌልን በማስተማር እውነተኛ ሕግ ሕይወት የሆነ ሕግ በመስራት ሁላችንን ወደ ክብር ወደ ተሻለ ክብር አድርሶናል፣ አምጥቶናል ማለት። አሳዳሪው በሰርጉ ቤት የነበረው አሳዳሪው የአብርሃም ምሳሌ ነው ይላሉ ሊቃውንት። የአብርሃም ምሳሌ ነው ይላሉ። በዮሐንስ ወንጌል ምዕራፍ 8 ቁጥር 56 ላይ አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው ይላል። የቃናው አሳዳሪ ወይኑን ቀምሶ ደስ አለው። ከዚያ ምን አለ? ሰው አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩ በኋላ ቅራሪውን ይሰጣል። ስለሰከሩ አያውቁም፣ ዝም ብለው ስለሚጠጡ አያውቅም፣ እሱን ያቀርባል። ከሰከሩ በኋላ መናኛውን፣ አንተ ግን መልካሙን የወይን ጠጅ እስካሁን አቆይተሃል ብሎ ሙሽራውን ተናገረው። በዚያ በብሉይ ባረጀው
ሰዎች ደስተኛ ሆነው ባልኖሩበት ኖረው አሁን ግን ደስ የሚያሰኘውን ሐሴት የሚያደርጉበትን ሕግ ሰራህላቸው ሲለው ኢየሱስ ክርስቶስን ሲያመሰግን ነው ይህን የተናገረው። ስለዚህ አምላካችን ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ ቀይሮ ይህንን ተአምር በማድረግ ለሰርጉ ቤት ለድምተኞች እንዳያፍሩ እንዳይሳቀቁ እንዲያቀርቡ አደረገ። በኋላ ግን አማናዊውን ስጋውና ደሙን በመስቀል ላይ በመሰቀል ሰው ሁሉ ሕይወት እንዲያገኝ አድርጓል ማለት ነው። ደቀ መዛሙርቱ ይላል ደቀ መዛሙርቱ ይህንን የቃናውን የወይን መለወጥ በቃና ዘገሊላ የወይን ጠጁን መለወጥ ባዩና በቀመሱ ጊዜ እምነታቸው ጨመረ። ኢየሱስ ይህንን ምልክት መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ። ደቀ መዛሙርቱም በእርሱ ምን አሉ? አመኑ ይላል። ክብሩን ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ነው የሚለው። እስካሁን ወይን እያለ ስለ ቃና ገሊላ የሚናገረው ስለ ስጋውና ደሙ ነው። በቤተ ክርስቲያናችን ካሉ ጸሎቶች መካከል ዋና የሚባለው ታላቅ የሚባለው ጸሎት ጸሎተ ቅዳሴ ነው። እንደምታውቁት ከሱ የሚበልጥ ጸሎት የለም። በቅዳሴ ጸሎት የሚቀየረው ምንድን ነው? ህብስቱ ወደ አማናዊ ስጋው፣ ወይኑ ወደ አማናዊ ደም አይደለም። ቅዳሴው ላይ እንኳን ስንገባ ገና ቅዳሴ ሲገባ አባቶቻችን የሚሉት ምንባብ አለ፣ ጸሎት ክርስቶስ አምላክነ ዘበአማነ እግዚእነ ዘወርከ ውስተ ከብካባ። በአማርኛ ላንብብላችሁ። እውነተኛ አምላካችን ጌታችን ክርስቶስ ሆይ የገሊላ አውራጃ በምትሆን በቃና በጠሩ ጊዜ ወደ ሰርግ ሄድክ፣ ውሃውንም ባርከ ጠጅ ያደረክላቸው፣ በፊቴ የተቀመጠ ይህንን ወይን እንደርሱ አድርገው ይላል። ይዘው የገቡትን ከቤተልሔም ይህንን እውነተኛ አምላካችን ጌታችን ክርስቶስ ሆይ የገሊላ አውራጃ በምትሆን በቃና በጠሩ ጊዜ ወደ ሰርግ ሄድክ፣ ውሃውንም ባርከ ጠጅ ያደረክላቸው፣ በፊቴ የተቀመጠ ይህንን ወይን እንደርሱ አድርገው። አሁንም ባርከው፣ አክብረው፣ አንጻው። ሁልጊዜ ስጋችንና የነፍሳችን የልቦናችን ሕይወት ይሆን ዘንድ አብ ወልድ መንፈስ ቅዱስ ሆይ ከኛ ጋር ኖር። ለተድላና ለደስታ የሚሆን ወይኑንም ለበጎ ነገር ምላው፣ ለሕይወትና ለመድኃኒት ለኃጢአትም ማስተስሪያ ለማስተዋል ለደህንነት ለመንፈስ ቅዱስ ምክር ዛሬም ዘወትርም ለዘላለሙ አሜን ይላል። መጽሐፈ ቅዳሴ ምዕራፍ 3 ቁጥር 16 ላይ ያለቃል። ስለዚህ በቃና ገሊላ ውሃውን ወደ ወይን እንደቀየርክ ይህንንም ወይን ይህንንም ህብስት ወደ እውነተኛ ስጋና ደም ቀይረው። በቃና ገሊላ ምሳሌ አድርጎ በሰርግ ቤት በሙሽራ በወይን አድርጎ ክርስቶስ ያስተማረው ስለ ቀራንዮ፣ ስለ ሞቱ፣ ስለ ስቅለቱ፣ ስጋውን ስለ መቁረሱ፣ ደሙን ስለ ማፍሰሱ ነበር። ጊዜ ገና አልደረሰም ያለውም አሁን የምሞትበት ጊዜ አልደረሰም፣ ሞቼ ተሰቅዬ ስጋዬን ቆርሼ ደሜን የምሰጥበት ቀን ግን አለ እያለ የተናገረ ነው። በሰርግ ቤት የተገኘ ሙሽራ ራሱን ቆርሶ አፍስሶ ያበላ ያጠጣ ሙሽራ ክርስቶስ ነው። የሰርጉ ቤት ቤተ ክርስቲያን ናት። ወይኑ ደሙ ነው፣ ህብስቱ ስጋው ነው። ሙሽራው ራሱ ክርስቶስ ነው። ጠሪው ራሱ ሙሽራው፣ ደሞ ማዕዱ፣ ህብስቱ፣ ጽዋው ራሱ ክርስቶስ ነው። የጠራን እርሱ ነው። የሰበሰበን በቤተ ክርስቲያን ነው። የሚያበላን የሚያጠጣን ስጋውና ደሙን ነው። ክብር ለአምላካችን ይሁን። በቃና ዘገሊላ የተደረገው ተአምር ይህ ነው። ስለሚበላ ስለሚጠጣ የወይን ጠጅና ዳቦ ስጋ እንዳታስቡ። ሕይወት ስለሆነው መድኃኒት ስለሆነው ከሞት ወደ ሕይወት ስለሚያሻግረው ስለ ስጋውና ደሙ ነው። ስንት ዓመት አከበርን ቃና ዘገሊላን። ስንት ዓመት ምስጢሩን ተማረን። በሕይወት ግን ለመኖር የዘገየን ሰዎች ነን። መቼ ነው በሕይወት የምንኖረው? መቼ ነው በዚህ ሰርግ የምንታደመው? መቼ ነው ይህን ስጋ ይህን ወይን የምንበላው የምንጠጣው? መቼስ ነው ለሕይወት ለክብር የምንበቃው?
አምላካችን ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ በብዙ ስፍራ ራሱን ሙሽራ አድርጎ አስተምሯል። ደቀ መዛሙርቱ ለምንድን ነው የማይጾሙት? ዮሐንስ ደቀ መዛሙርት ይጾማሉ፣ ያንተ ደቀ መዛሙርት አይጾሙም ብለው ሲነቅፉ ምንድን ነው ያለው? በማቴዎስ 25 ላይ በማቴዎስ 9:15 ላይ ሙሽራው ከነርሱ ጋር እያለ ሚዜዎች አይጾሙም ማለት። ሚዜ ያላቸው ሐዋርያት ነው፣ ራሱን ሙሽራ አድርጎ። እንደገናም ደግሞ በምሳሌ ስለ ምጽአቱ ሲያስተምር በማቴዎስ ወንጌል ምዕራፍ 25 ላይ ሙሽራው በመጣ ጊዜ ልባሞቹ መብራታቸውን ይዘው ተቀበሉት ይላል። እኔ ለፍርድ ስመጣ ቅዱሳን ንጹሃን ያመኑ በጎ ስራቸውን ይዘው ተቀበሉኝ እያለ ነው። ራሱን በሙሽራ አድርጎ ሲያስተምር ማለት ነው። መጥምቀ መለኮት ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይ ሙሽራይቱ ያለችው እርሱ ሙሽራ ነው ይላል። ሙሽራ ነው ይላል። ሁላችን እኮ ለክርስቶስ የታጨ ሙሽሮች ነን። ታውቃላችሁ አይደል? ከሞት በኋላ ስንነሳ መጋባት የለም፣ መውለድ፣ መባዛት፣ መሞት የለም። ለክርስቶስ ሙሽራ ሆነን ለዘላለም በመንግስቱ ነው የምንኖረው። የታጨን ሙሽሮች ነን ለክርስቶስ። ለክርስቶስ የታጨ ሙሽራ የታጨች ሙሽራ እንዴት ሆና ነው ልትኖር የሚገባት? ይህ የክርስቶስና የቤተ ክርስቲያን አንድነት የተፈጸመበት ምስጢር የሰርግ ቤት እየተባለ ይጠራል። አንድም የሰርጉ ቤት ይህ ምስጢር የተፈጸመበት ቀራንዮ ነው፣ መስቀሉ ነው። እናንተ የጽዮን ቆነጃጅት ውጡ፣ እናቱ በሰርጉ ቀን በልቡ ደስታ ቀን ያደረገችለትን አክሊል ደፍቶ ንጉሥ ሶሎሞንን ተመልከቱት ይላል መኃልየ መኃልይ ምዕራፍ 3 ቁጥር 11 ላይ። ሶሎሞን የክርስቶስ ምሳሌ ነው። ዳዊት የክርስቶስ ምሳሌ ነው። ሙሴ የክርስቶስ ምሳሌ ነው። ሶሎሞንም ምን አለው? እናንተ የጽዮን ቆነጃጅት ሙሽሮች ውጡ፣ እናቱ በሰርጉ ቀን በልቡ ደስታ ቀን ያደረገችለትን አክሊል ደፍቶ ንጉሥ ሶሎሞንን ተመልከቱት። ሶሎሞን የተባለ ክርስቶስ በሰርጉ ደስታ ቀን በልቡ ደስታ ቀን ክርስቶስ በቀራንዮ ሲሞት ሲሰቀል መከራ ሲቀበል እኛ ነፃ ሲያወጣ እንደተደሰተው ያለ ደስታ የለውም። እናቱ ያደረገችለትን አክሊል ተመልከቱ ይላል። ቤተ አይሁድ ከነሱ ዘር ከነሱ ወገን ተወልዶ ሊያድናቸው መጥቶ አክሊል እሾህ ነው የደፉለት። ይህን ተመልከቱ። የሰርጉ ስፍራ ቀራንዮ ነው። በሰርጉ ቤት በመስቀል ላይ ወይን ጠጅ ደሙን ሰጠን፣ ስጋውን ቆርሶ ሰጠን፣ ተደሰተ። እርሱ መከራ የተቀበለ በእኛ መዳን እርሱ ደስ አለው። ቀራንዮ ቤተክርስቲያን ቤተልሔም ተወልዶ ቀራንዮ ተሰቀለ አይደለም? ቤተልሔም ህብስቱን ይዘው ጽዋውን ይዘው ካህናቱ ወደ ቀራንዮ ወደ ቤተ መቅደስ ያስገቡታል። ከዚያ ነው የሚያቆርቡን እኮ ጸልየው። የቃና ዘገሊላ ምስጢር የስጋው ደሙ ምስጢር ነው። እኛ የምንከብርበት ህይወት የምናገኝበት ምስጢር ነው ወገኖች። የት ነበርን ትላንት? የውሃ በዓል ነው፣ የደስታ በዓል ነው። ግማሹን ቀን ስንቀደስ ቆይተን ደግሞ ስንረክስ፣ ስንሰክር፣ ስንጠጣ፣ ስንበድል ስጋው ደሙን ህይወት የተገኘበት ታጥቦ ተለቅልቆ ተደፍቶ አዲስ ውሃ ተሞልቶ የወይን ጠጅ ሆኖ አማናዊ ህይወት የሚሰጥበት እንደተቀየረ መቀየር ሲገባን፣ ስጋው ደሙን መቀበል ሲገባን፣ ህይወት ማግኘት ሲገባን በዘመን ሁሉ እየተሰበክን እየተማርን ቃሉን እየሰማን ህይወታችን ግን የማይለወጥ ሆነን ያለነው። የእርሱ ዓላማ ስጋውን በልተን ደሙን ጠጥተን መንግስቱን እንድንወርስ ነው። ለዚህ ክብር ያብቃን አምላካችን። ቅዱስ ጳውሎስ ምን አለ? ክርስቶስ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችውን ቤተክርስቲያንን ለራሱ እንዲያቀርብ ፈለገ። ሙሽራው ክርስቶስ፣ ሙሽሪት ቤተክርስቲያንን፣ ህንፃውን አይደለም ቤተክርስቲያን፣ እኛ ምእመናንን ቤተክርስቲያንን ብያቸዋለሁ።
ቤተ ክርስቲያንን ለራሱ ሊያደርጋት አጥቦ ቀድሶ አንጽቶ የራሱ አደረጋት። ሙሽራው ክርስቶስ ሙሽሪትን ለራሱ አደረጋት። ግን ምን አደረጋት? አጠባት፣ አነጻት፣ ቀድሳት። እድፈት ወይም መጨማደድ እንዲህ ያለ ነገር ሳይኖርባት ቅድስት ሆና ትኖር ዘንድ ፈቀደ። ኤፌሶን 5:25 ላይ የተጻፈ ቃል ነው። ምን አለ ቅዱስ ጳውሎስ? እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን ነው እላለሁ አለ። ስለ ክርስቶስና ስለ ቤተ ክርስቲያን ስለ ምእመናን ነው እላለሁ። ክርስቶስ አንጽቶ ቀድሶ ለራሱ አጭቷቸዋል። ስለዚህ ሙሽራው ሲመጣ ለመቀበል እንደተዘጋጀች ሙሽራ ሆናችሁ ጠብቁት። ሙሽሪት እናት አባቷ ቤት ሆና ሙሽራውን ስትጠብቅ እንዴት ሆና የምትጠብቀው? የማታደርገው ነገር አለ? ከጌጥ የሚቀራት የለም፣ ከልብስ የሚቀራት የለም፣ ከመዋብ የሚቀራት የለም። ትታጀባለች፣ ይደምቃል። ሙሽራው ሲመጣ ተጋፍቶ ተተራምሶ ገብቶ ያችን የተዋበች ሙሽራ ያጫትን ሙሽራ ይዟት ይወጣል። ክርስቶስ ዳግም ለፍርድ ይመጣና የተዘጋጁትን የታጩትን የጠበቁትን የነጹትን ይዟቸው ወደ መንግስቱ ይገባል። ያልተዘጋጁትስ፣ ያልነጹትስ፣ ያልታጠቡትስ፣ ያልተቀደሱትስ ለሙሽራው እንደሚገባ ሆነው ያልተዘጋጁትስ ትቷቸው ይሄዳል። ለሰይጣንና ለመለክተኞች ወደ ተዘጋጀ ወደ ዘላለም እሳት ወግዱ ይላቸዋል። ሙሽራው ክርስቶስ ሲመጣ እውነተኛዋን ሙሽሪት መስለን ልብሳችንን ታጥቦ የሰርግ ልብስ ለብሰን ነጽተን ተቀድሰን እርሱን መጠበቅ አለብን። አምላካችን እግዚአብሔር እንዲሆነ እንድንጠብቀው በቸርነቱ ይርዳን። የሰማነውን በልቦናችን ያሳድርብን። የእግዚአብሔር ቸርነት፣ የማምላክ የወላዲተ አምላክ የድንግል ማርያም አማላጅነት፣ የቅዱሳን ሁሉ ተራዳይነት ከሁላችን ጋር ይሁን። ይቆየን።